الإمام الشافعي رضي الله عنه ጌታን ለማወቅ ፈጣሪያቸውን ለማወቅ የተነሱ የሆኑ ሰዎች ሶስት አይነት ናቸው ይላሉ። የመጀመሪያዎቹ በአእምሯቸው በወህማቸው አስተንትነን እንደርሳለን ብለው የሆነ ነገር ላይ አስተንትነው ይደርሳሉ። ያ አስተንትነው የደረሱበትን ነገር ይገዛሉ። ያ አስተንትነው የደረሱበት የሆነ ነገር ደግሞ ፍጡር ነው። ፍጡርን እየተገዙ ይኖራሉ። እነዚህ ሰዎች ካፊሮች ናቸው አሉ። ሁለተኛዎቹ አይነት ሰዎች ደግሞ በወህማቸው አስበው አስተንትነው በቃ ፈጣሪ የለም ብለው የካዱ የሆኑ ሰዎች ናቸው። እነዚህ ሰዎች ደግሞ ሙዓጢላዎች ይባላሉ። በጌታ መኖር የካዱ የሆኑ ሰዎች ናቸው። እነዚህም ካፊሮች ናቸው ይላሉ። ሶስተኛዎቹ አይነት ሰዎች ደግሞ በአላሁ ተዓላ መኖር በፈጣሪ መኖር ልባቸው የተረጋጋ የሆኑ ሰዎች ናቸው። የፈጣሪ አላህ ሱብሓነሁ ወተዓላ መኖር ደግሞ አእምሮም ሆነ ወህም አስቦ አስተንትኖ እንደማይደርስበት ያወቁ አላሁ ተዓላን ሙሉ በሙሉ አካባቢ አልደርስበትም ብሎ ልባቸው የተረጋጋ የሆኑ ሰዎች ናቸው። እነዚህ ናቸው ሙወሒድ አላሁ ተዓላን በትክክለኛ መልኩ ያወቁ የሆኑ ሰዎች እነዚህ ናቸው ይላሉ። ምክንያቱም አላሁ ተዓላን በአእምሮ በወህም ተስሎ ተንሰላስሎ የሚደርስበት የሆነ ጌታ አይደለም። አላህ በዘመናቸው ከነበሩ ወልያቶች ሁሉ ያላቃቸው ትልቅ ደረጃ የሰጣቸው የሆኑ ስለ ተዋዱዕ ሲነሳ ቀድመው ትዝ የሚሉ የሆኑ ታላቅ ዓሊም ናቸው። አልኢማሙ አሕመድ ሪፋዒ ምን ይላሉ? ጋየቱ ማዕሪፈቲ ቢላህ አልኢቃኑ ቢውጁድህ ቢላ ከይፊን ወላ መካን። አንድ ሰው የመጨረሻ የሆነ ደረጃ አላሁ ተዓላን አወቀ የሚባለው የአላሁ ተዓላ መኖሩን ያለ የሆነ ጌታ መሆኑን ካመነ በኋላ የአላሁ ተዓላ መኖሩ ግን ያለ ቦታ ያለ አቅጣጫ እንዳለ ይሄንን ካመነ አንድ ሰው የመጨረሻ አላህን አወቀ የሚባለው ይህ ነው ይላሉ። ወልይ በለው ነብይ በለው አላሁ ተዓላ ከነቢያቶችም ሁሉ ከሰው ልጅ በአጠቃላይ ሐታ ከመላኢካዎች ሁሉ ያላቃቸው የሆኑት ነብይ የኛ ነብይ አለይሂ ሰላቱ ወሰላም እንኳን ቢሆኑ የሰው ልጅ የተቀዋው ደረጃ አላሁ ተዓላን የመፍራቱ ደረጃ የተለያየ ይሆናል እንጂ አላህን በማወቅ ዙሪያ የመጨረሻ የሆነ ደረጃ አላህን አውቋል የሚባለው አንድ ሰው በአእምሮ ውስሎ አንሰላስሎ መድረስ ሳይሆን እነማ የአላሁ ተዓላን ሐቂቃ አልደርስበትም እሱ አምሳያ የሌለው የሆነ ጌታ ነው ብሎ ልቡ ቁርጥ አድርጎ ሲያምን ይህ ነው የመጨረሻ የሆነ አላሁ ተዓላ ማወቅ የሚባለው ማለት ነው። ምንም አምሳያ የሌለው ጌታ እንደሆነ ሲያምን ነው ማለት ነው። ነቢያቶችም ሆነ ወልያቶች አላሁ ተዓላን የሚያውቁበት የሆነው መንገድ አላህ አምሳያ የለውም፣ እሱ ለመኖሩ ጥርጥር የለውም፣ እሱን የሚመስል ምንም ነገር የለም ብሎ ይህ ነው የመጨረሻ ደረጃ ማወቅ የሚባለው ነገር ማለት ነው። ምክንያቱም ተስሎ ተንሰላስሎ የሚደረስበት የሆነ ነገር ወይ አይቶት የሚታወቅ ነገር ሲሆን ይህን ይመስላል ብሎ አንድ ሰው በአእምሮ ሊስል ይችላል። ወይም ደግሞ አምሳያ ይኖረውና ይህን ይመስላል ተብሎ ሲወሰፍለት እንደዚህ አድርጎ ሊወስፍ ያንን በዛ በሚወሰፍለት መልኩ ሊስለው ይችላል። አላሁ ተዓላ እሱን አይተነው አናውቅም። አላሁ ተዓላ በአኺራ ከሚያዩት ያድርገን። ከዛሊከ ይህንን ይመስላል ተብሎ አምሳያ የሌለው የሆነ ጌታ ነውና ይህንን ይመስላል ተብሎ አልተወሰፈልንም። ከዛ ነገር አምሳያ አነጻጽረን የምናውቀው የሆነ ጌታ አይደለም ማለት ነው። ኢንማ ያለ የሆነ ጌታ ነው፣ አምሳያ የለውም። በአእምሮ የሚሳል የሆነ ጌታ አይደለም። እሱንም ካላወቅ ነው ተንሰላስሎ የሆነ አምሳያ ያለውና ከዛ ነገር ጋር አመሳስሎ ደግሞ ይህን ይመስላል ተብሎ የሚሳል የሆነ ነገር የሚታወቅ የሆነ ነገር ወይም አምሳያ ያለው የሆነ ነገር ነው። አላሁ ተዓላ ግን አምሳያ የሌለው ጌታ ስለሆነ ተስሎ ተንሰላስሎ የሚደረስበት የሆነ ጌታ አይደለም ማለት ነው። አሰላሙ አለይኩም።